ባሻ ዝም በልም ዮኒ ያወራት ሰላም ብለናል። እንዴት ነህ ዮኒ? ሰላም ነው አለው እግዚአብሔር ይመስገን። ሁሉ አሸወይና ሰላም ሆዴ ተመቻምቸናል እያለ ነው። እውነት ነው? አዎ እንግዲህ ያለው ነገር ጥሩ ነው። ለአንተ ነው ጥያቄ ያማን እዛ የኤክስ ወጥቶላል ሙሉ ለሙሉ ወይስ ቀሪ ሂሳብ አለ? አረ ምንም የለም። በቃ እኔ ውስጥ ምንም ያለው ቤዛና ቤዛ ብቻ ነች። ጃፒ ከታውቀ ነው እንደዚህ ልትል የቻልኩ ገርም ኤግዛክትሊ እኔ እኮ ግራ የገባኝ የጃፒ ጉዳይ ነው ሁሉ ነገር እንደ እና ዋሻው እኔ እውነት ለመናገር አላውቅም ልጅ መኖሩን ክርስቶስን አልተያየክም እንደ ሆዴ እኔ ልጅ እንዳላት አላውቅም አልጠየቀም ወይኔ ሆዴ ይቅርታ እኔ ማወቅ አልፈለገም ነበር ገባ ማወቅ አልፈለገም ቆይ እስቲ ቤዚን እንስማት ምን አልሽ እናት አይ ምንም ችግር የለውም እሱ ማውራቱ ችግር የለውም ሆዴም አለመስማቱ ምናምን ችግር የለውም አሁን ግን ኧረ ምንም ጣጣ የለውም ያ እኔ ልጣው ተመልሽ እሺ ኧረ ችግር እሺ ሰላም አብረውም አይገቡም። ለምን ቤዚቲ ቃል አስገብተዋል? እዚህ በላይ ነው ኮሜንት እዚህ ጋር ትውጣለች። አንድ ነገር አዳምጪኝ። በመዳን አይ ቃል አስገብተዋል። በመዳን ያለ እኔ ሲሪየስሊ እኔን አታስገቡኝ እሺ። በሱ ህይወት ፕሊዝ የሚቀጥለውን ያለፈችውን አስገባት። እኔን ተውኝ። ያቺኛው እኔን ለቀቀኝ። እኔ ድሮም አላረኝ ከአገልግሎት መስጫ ክልል ውጭ ነች። ከዚህ በኋላ ነገር ላሳየህ አይደል ጅቦ መርቁት ግን እኔ መርቅ ያለው መርሃዊ ዮኒ መርሃዊ መጠንቀቅ ያለበት ነገር አያጅቡ መርሃዊ መጠንቀቅ ያለበት ነገር ሆዴ የኔ ብቻ ነው። ኦኬ ሆዴ ሆዴ ሲሉ ተመልሶ እኔ ጋር እንዳይመጣ መጨረሻ አዎ ዞሮ አንቺ ጋር ነው ዞሮ ይሄ ታወቀ እኮ ነው። ጠብቅ 1-2 ዓመት ይቀረዋል። ከዚህ ጋር ልጋባ ነው ነፍሴ ሮሌክስ ምናምን ልጫወት ነው። ቻው እንጂ አይደለ ያ እጅ ቢፈርተ በኋላ ሆዴና እኮ ከሷ ጋር መቀመጥ ስለነበረው ነው። በቅድም የተናገረችው ባሻ ተመልሷል። ባሻ ተመልሷል። እኔ እዚህ ህይወቴ ይሄ አዲሱ ህይወቴ ላይ ጣልቃ አንድ ሰው እንዳይገባብኝ እውነት ያረሰ የለም ንገራቸው። እኔ ማኛው ሲቪ ያስገባል ብዬ ነበረ። ሀጂ ቀድሞታል። እንግዲህ ይቻላል። ቴክኒክ ብልሽት ነው። ሆዴና ቤዚ የሚባሉ መጥተዋል። እስቲ የምናየው ጉዳይ ዘገባችሁን እንዘግባለን። ማኛው ይሰማል ይሰማል። ልጅቷ ቀጥታ ከሆዴ ጋር በመተዋወቋ በነገተው ማለት ነው የቀጠሮ ጌም አዘጋጅታለች። ምክንያቱም ያዋጣል ብሎ እሱም አንድ አዘጋጁለት። የቀጠሮ ጌም ተጫውተው ወደ ሀገር ቤት ሊገቡ ነው ሁለቱ። ይኸውን ከቻለ ሆዴ አሰምጠኝ እያለ ነው። አይ ፍያዬ እንዴት ነሽ እናቱ? ባሻ ነው ይኸው እየመጣች ነው። ይኸው ሳቧት ከቻለች ነይ አሰምጡ። አንዳንድ ቁጥር ዮኒ ግን እንዳታስጨንቃት በጥያቄ። አረ በጭራሽ ፈጣሪ ምስክር አዲስ ነች። ለቲክታክ በጣም አዲስ ነች። አዲስማ አይደለችም። ለፍምስና አዲስ ነች። ለቲክታክ አዲስ ነች እኮ። ባሻ ዝም በልም ዮኒ ያወራት ሰላም ብለናል። እንዴት ነህ ዮኒ? ሰላም ነው አለው እግዚአብሔር ይመስገን። ሁሉ አሸወይና ሰላም ሆዴ ተመቻምቸናል እያለ ነው። እውነት ነው? አዎ እንግዲህ ያለው ነገር ጥሩ ነው። እስካሁን ጥሩ ነው። ዮኒ አጠያየቅን አስተካክል። እሺ ጅቦ ቀጥላ አልተዋጠላትም። ትንሽ ቤዚ ዮኒ በሚዲያው ላይ ብዙ ኢትዮጵያን ያስተማረ ብዙ ያነጸ የገነባ ሰው ነው። ለሱ ፍጹም አይዋሽም ማለት የሚጠይቁን ጥያቄ ማለት እንዲህ ነው ምናምን ሳይሆን በቃ ቀጥታ አዎ ተፋቅረናል
ልንገናኝ ነው ተዋደናል ምናምን ይሄ ግልጽ የሆነ ነገር አባታችንን ኳሸሹ ነገ ጧት ሊቀጠቅጥ እግዚአብሔር እኔ አንድ ነገር ልንገርህ ታላቅን ካላከበርክ ታናናሽ ወደ መቼ ማጣ ነገርኩህ እኮ ባሻ እኔ ይሄ ሰውዬ ከመርገጡ በፊት እዚሁ ላስተዋውቀውና ይሄ ሰውዬ ለኛ ድርገት እንደዚህ ለማንኛውም ተዋውቋት እስኪ ተዋውቋት መጀመሪያ እሱን ተዋውቋት ቀይር እሷ ፍቅር ያለች ማትስታት እንዴ አዎ አይ በጣም ጥሩ ልጅ አዎ አይ እሷ ሆድ እሱ ነው መጀመሪያ ያናገረሽ ወይስ አንቺ ነው እሱ ጋር ሄድሽው? እናቱ ነው አይ እሱ ነው የመጣው። መጣና በቃ ልሙትብሽ አለ። አይ አጋጣሚ ያስተዋወቀን አጋጣሚ አንቺ ደስተኛ ነሽ እኔ የምልህ አሁን ሆዴ ለአንተ ነው ጥያቄ ያማን እዛ የኤክስ ወጥቶላል ሙሉ ለሙሉ ወይስ ቀሪ ሂሳብ አለ? አረ ምንም የለም በቃ እኔ ውስጥ ምንም ያለው ቤዛና ቤዛ ብቻ ነች ነው እርግጠኛ ነህ? በ100% ዳግም አታስታውሳቸው። እኔ አሁን ቤዛን ባገባት ሁላ ደስተኛ ነኝ እንደ ሀሳብ ሳይሆን እንደ ስሜቴ። ስለዚህ ዱባይ ነው ወይስ ኢትዮጵያ ነው የምትገናኙት? አዲስ አበባ ነው የምንገናኘው። ኦ ናይስ። ይሄ ዝም ብሎ ግንኙነት አይደለም። ይሄ በፋሚሊ በምናም ያለው ግንኙነት ነው የምናደርገው። ጭራሽ ፋሚሊ? አዎ ይሄ ሚዲያ ላይ ምናምን ብቻ የሚቀር አይደለም። አይወዴ መላስ ግን ጅሊት እሷ ከወደደች ከእሷ ጋር ከተስማማችሁ እኛ ምን አገባል? አዎ አይ ማግኘት ግን ድፍረት ተመቸኝ። ሶስተኛ በሁለት ሳምንት ይዘመጣ ሻይ ቅጠል አይገዛም ሆዴ ስትል ነበረ። አሳያለሁ ነው ሻይ ቅጠል። አዎ ለሷ ከፍተላት አይ ማኛው ግን በረዶ እንኳን አትሰጣትም እና ግን ይለፍል ሻይ ቅጠል እንኳን ወድ ያገዛም ስትል በቃ ወደኩ በሳቁ ባሽ። አዎ እኔ ማስታወሻ ሳይሆን ለሰው ልጅ ማረገው እኔ ባረግ ለሌላቸው ሰዎች ላላቸው ማድረግ አልፈልግም። እንዴ እነሱ ያደርጉልህ የለ እንዴ? አይ እነሱማ የተደረገላቸውንም ካላወሩ ምን ትደረጋለህ? ግዴታ እንደዚህ ነው ብላ አታወራም እኮ። አዎ ምንም ወፍ አላየን። አዎ ቤዚ የኔ ቆንጆ አውሪ እስኪ ምን ነው ድምፅሽን ጮክ አድርጊው። እየሰማኋችሁ ነው። ማኛውን ታዋቂው ኧረ ታርፈኛለች አባቴ። አዎ በኋላ ከሚሰድበን ኧረ ምን አባ ነው ከሚሰድበን ይለኛል። እንደዚሁ አልወቅትም እንዴ እኔ ምን አስሄደ ሌላ ቦታ? አዎ እሱን ነው የምልህ ማግኘቴ። እኔ እኮ ጥብስሽ ነኝ እኮ ደስ ሲል ወይ እንዴ ዞር እኮ ራሱ እኮ በቃ ትቀይራለህ። አጀዳን እኮ ጥብሴ አለቀብኝ። እሱ እኔ እኮ ማግኘት ሃይማኖት እየሰበክ እኮ በዛ ሰልፍ እኮ ሆዴ ይላል በቃ ይገር። አይ እኔ በህይወቴ እንዳይገቡብኝ ነው በቃ እንዳይደርሱብኝ። ቅድም ግን ስትመርቅ ነበር እኮ ጂጂ። ለምንድን ነው ታዲያ ማትስማማት? አይ በቃ ምርቃቷን ተቀብያለሁ። ቤዛንም ቢወዷት ቢቀበሏት ጌም ቢያጫውቷት እሺ እናት መልካም ጊዜ ኖ እንዴ ሆዴ ይኸው ባሻ ይሄ ነበር እኮ እኔ እኮ አንተም እኮ ፖለቲከኛ ሆነም ሰውን ሳታስማማ ያው አጋጭተን ታላያቸው እኮ ምንም አላደረገም። ያንተ ዝም ማለት እኮ ነገሩን ያባሰው ኖ ጩጬ ነች አለ ምንም ወፍ የለም። እኔ እውነት ለመናገር አላውቅም ልጅ መኖሯን ክርስቶስን። አልተያየክም እንደ ሆዴ እኔ ልጅ እንዳላት አላውቅም። ልጅ ቢኖራት እኮ ምንም ችግር የለውም አይደል እንዴ ባሽ? ምን ችግር አለ? ኖ እሱ ሳይሆን መጀመሪያ እሱ እኔና እኔና እሷ እናወራለን፣ ግን እኔ አላውቅም ነበር ልጅ እንደነበራት። ታስመልስ እንደ ልጆቹን አልገባኝም። ለእኔ አዲስ ነገር ስለሆነ ነው። ባሻ ግን ይመችህ እንዴ ስማ ባሻ ኖ በቃ አንተ ጠላት እንደሆንክ አሁን ገና ተረዳው። ስማ ባሻ ወይ ቡራላ ወይ አንተ አሁን የምታናደኝ መሰለህ። ምንም ችግር የለውም ልጅ ጸጋ ነው። አንተ ደግሞ እሷን ከወደድካት ሪሌሽን ውስጥ አትሁን እንጂ ሶስት ነው ቡላላ እንድታውቀው። ሃይፋ ምንድን ነው? ምን ያስቅሻል? ሃይፋ ምንም አያስቅሽም። ምንድን ነው እያለች ነው? ከጂጂ ፊት ለምን ጠየቃት ነው ወይስ ምንድን ነው? ስላየነ ያየነውን እኮ ነው የጠየቅነው። ባሻ ችግር የለውም ይመችህ። እንኳን ጠየቃት። እኔ ግን እንደሚመስለኝ ጃፒ ከጂጂ ጋር ሆዴ እንዲሆን ይፈልጋል እንደማስብ። በድሎኛል ብላ ከሳኛለች። ገባ ይሄን ያህል ዘመን በጣም ወደ ጂጂ አድልቷል ጃፒ።
ኖ ይመለስ። ሮጦ ልጅ አላት ይመለስ ይላል። አንተ እኮ ይመለስ የሚል የገዛው ንብረት ይመለስ ይላል። ካወረደች ከጂጂ ጋር ፒስ ትፈጥራለህ። ምንድነው ማለት ፒስ እኮ ነው። አሁን የይቅርታው ኖ ፒስ ሳይሆን ወደ ገደለው ቡና ብላችሁ ምናምን ነገር የተወሰነ ነገር አለ አይደል? ከጸበል በኋላ ነው። ከጸበል በኋላ የመለያያ